ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬ ሁለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። ህወሓት የፕሪቶሪያ ስምምነት ከተጣሰ በዝምታ አልቀመጥም ሲል አስጠነቀቀ። አፍሪካ ህብረት፣ አሜሪካና የአውሮፓ ህብረት ከመግለጫ ባለፈ እርምጃ እንዲወስዱ ማሳሰበ። ከየካቲት 6 2018 ዓ.ም የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረሚካኤል ፕሪቶሪያ የሰላም ስምምነት የሚጣስና በድርጅቱ ላይ ጥቃት የሚሰነዘር ከሆነ ፓርቲው ከዝምታ እንደማይቀመጥ አስጠነቀቁ። ሊቀመንበሩ ድርጅቱ ተዳክሟል እንዲሁም ተበትኗል ባሉበትም አስተያየት ሰጥቷል። ይህንን ጉዳይ አሰናድተናል፣ ትሰሙታላችሁ። ኬንያ ከሶማሊያ ጋር የምትጋራው ድንበር ከ15 ዓመታት በኋላ ዳግም ሊከፈት መሆኑ ተሰማ። ኬንያ ከሶማሊያ ጋር የምትጋራው ድንበር በአልሸባብ ጥቃት ምክንያት ከተዘጋ 15 ዓመታት ገደማ በኋላ በሚያዝያ ወር ሊከፈት መሆኑን የኬንያ ፕሬዝዳንት ዊሊያም ሩቶ ማስታወቃቸው ተዘገበ። አብራችሁን ስትቆዩ የምታደምጡት ይሆናል። የአፓ ዓለም አቀፍ መገናኛ ብዙሃን የሰላማዊ ሰዎች ግድያን ለመላው ዓለም ተደራሽ እንዲያደርጉ ጠየቀ። ኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዓለም አቀፍ መገናኛ ብዙሃን የአፍሪካ ህብረት ጉባኤ ሽፋን የሚሰጡበት ወቅት ኢትዮጵያ የሚፈጸሙ ከፍተኛ የሰብአዊ መብቶች ጥሰቶችን በመዘገብ ዓለም አቀፍ ማህበረሰቡ ተደራሽ እንዲያደርጉ ጠይቋል። በሰፊው የምትሰሙት ይሆናል። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። ህወሓት የፕሪቶሪያ ስምምነት ከተጣሰ ዝምታ አልቀመጥም ሲል አስጠነቀቀ። አፍሪካ ህብረት፣ አሜሪካና የአውሮፓ ህብረት ከመግለጫ ባለፈ እርምጃ እንዲወስደው አሳስቧል። ህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የፕሪቶሪያ የሰላም ስምምነት የሚጣስና ድርጅቱ ላይ ጥቃት የሚሰነዘር ከሆነ ፓርቲው በዝምታ እንደማይቀመጥ አስጠነቀቀ። ሊቀመንበሩ ድርጅቱ ተዳክሟል እንዲሁም ተበትኗል ባሉበትም አጣጥሏል። ደብረጽዮን ትላንትና በሰጠው ጋዜጣዊ መግለጫ ከቅርብ ጊዜ ወዲህ ከቀጠናዊና ዓለም አቀፋዊ ተዋናዮች ማለትም አፍሪካ ህብረት፣ ከአውሮፓ ህብረትና አሜሪካ መንግስት ተወካዮች ጋር በተደጋጋሚ ሲነጋገሩ መቆየታቸውንም ገልጸው እነዚህ አካላት ከስጋት መግለጫዎች ባለፈ ይህን የጥፋት መንገድ ተግባራዊ ለማስቆም እርምጃ እንዲወስዱም ጠይቋል። ህወሓት አንድነቱን አጥቷል በሚል የሚሰጡ አስተያየቶችን ውድቅ አድርገዋል። ደክመዋል፣ ተበትነዋል ይላሉ። ለእነሱ የምንሰጠው ምላሽ ግን ለህልውናችንና ለደህንነታችን ስንል አልተበተንም የሚል ነው ብሏል። ወቅቱ ወሳኝ መሆኑን የጠቀሱ ሊቀመንበሩ በትግራይ ውስጥም ሆነ በውጭ የሚኖሩ የትግራይ ተወላጆች አንድነታቸውን እንዲያጠራክሩና የሰላም ጥሪውን በሚጥስ ማንኛውም ኃይል ላይ በአንድነት እንዲቆሙም ጥሪ አቅርቧል። ይህ በእንዲህ እንዳለ ህወሓት ለአፍሪካ ህብረት ሊቀመንበርና የአንጎላ ፕሬዝዳንት ጆይ ጎንዛሌዝ ሎሬንሶ እንዲሁም በመጪው የአሜሪካ ህብረት ጉባኤ ላይ የሚሳተፉ መሪዎች በላከው ግልጽ ደብዳቤ በትግራይ ባለው የሰላም ሁኔታ የህብረቱ ታማኝነት አደጋ ላይ መውደቁንም ገልጿል። ህወሓት በደብዳቤው እንደገለጸው የአፍሪካ ህብረት የህዳር 2022 ዓ.ም የተፈረመው የፕሪቶሪያ ስምምነት ዋነኛ ሰላጭና ምስክር እንደመሆኑ መጠን ስምምነቱ እንዳይፈርስ የማድረግ ፖለቲካዊና ሞራላዊ ኃላፊነት አለበት ብሏል። የስምምነቱ ዋና ዋና ድንጋጌዎች ሙሉ በሙሉ አለመተግበራቸው አዲስ ወታደራዊ ዝግጅትና የጨመረ የመጣው ውጥረት ጦርነቱ ከቆመ በኋላ የተገኙ ውጤቶችን ወደ ኋላ የመለስ አደጋ እንዳለው አስጠንቅቋል። ደብዳቤው አክሎም በእንቅስቃሴ ላይ የተጣለ ገደብ፣ ኢኮኖሚ ጫናና የፖለቲካ መገለልን ጨምሮ በርካታ ገደቦች በሰላም ሂደቱ ላይ ያለውን እምነት እያሸረሸሩትና ዳግም ወደ ግጭት የመግባት ስጋትን እየጨመሩት መሆኑን አመላክቷል። እምነቱን መጠበቅ አለመቻል በሰሜን ኢትዮጵያ አለመረጋጋት እንዲፈጠር ማድረጉም በላይ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለው መርህ አማኝነት እንደሚያሳጣውም ደብዳቤው አስፍሯል። ህወሓት በደብዳቤው የሰላም ስምምነቶች ያው ሰነድ መሆናቸውን ጠቅሶ የህዝብን እምነት ለመጠበቅ ግልጽ፣ እድገትና ታማኝነት ያለው ክትትል አስፈላጊ መሆኑን አጽንኦት ሰጥቷል። አፍሪካ ህብረት መሪዎች በመጪው ጉባኤ የፕሪቶሪያ ስምምነት አስገዳጅነት እንዲረጋገጥና ሁሉም ወገኖች ሙሉ በሙሉ እንዲተገብሩት ግፊት እንዲያደርግም ጠይቋል። በተጨማሪም ስምምነቱ የተጠቀሙት የህብረቱ የክትትልና ማረጋገጫ ስርዓት በአስቸኳይ እንዲነቃቃ፣ ህገ መንግስታዊ ስርዓት እንዲመለስ፣ ሲቪሎች ጥበቃ እንዲደረግላቸውና ተፈናቃዮች ወደ ቀያቸው እንዲመለሱም ጥሪ አቅርቧል። ባለፈው ሰኞ ባወጣው የተለየ መግለጫው
ህወሓት የፌዴራል ኃይሎች የፕሪቶሪያን ስምምነት በመጣስ በትግራይ ክልሎች እየተንቀሳቀሱ መሆናቸውን ጠቅሶ ነበር። ፓርቲው እንዲህ አይነቱ እርምጃ የታጠቀ ግጭትን ዳግም የመቀስቀስ አደጋ እንዳለውም አስጠንቋል። ፌዴራል ባለስልጣናት አሁንም ከፍተኛ ቁጥር ያላቸው የትግራይ አካባቢዎች እየተቆጣጠሩ እንደሚገኙና በርካታ ተፈናቃዮች ወደ ቤታቸው መመለስ እንዳልቻሉም ድርጅቱም ገልጿል። ህወሓት አለመግባባቶች በውይይትና በፕሪቶሪያ ስምምነት ማዕቀፍ ለመፍታት ያለውን ቁርጠኝነት ቢገልጽም የቀጠለው ወታደራዊ ጫናና የስምምነት አስተጋበር ዘግየቱ ቀጠናውን ወደ አዲስ አለመረጋጋት ሊገፋው እንደሚችልም አስጠንቅቀዋል። ኢህአፓ ዓለም አቀፍ መገናኛ ብዙሃን የሰላማዊ ሰዎች ግድያን ለመላው ዓለም ተደራሽ እንዲያደርጉም ጠየቀ። ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዓለም አቀፍ መገናኛ ብዙሃን የአፍሪካ ህብረት ጉባኤ ሽፋን በሚሰጡበት ወቅት ኢትዮጵያ የሚፈጸሙ ከፍተኛ የሰብአዊ መብቶች ጥሰቶችን በዘገብ ለዓለም አቀፍ ማህበረሰቡ ተደራሽ እንዲያደርጉም ጠየቀ። ፓርቲው ዛሬ ማለዳ ባወጣውና ለአዲስ ማለዳ በላኩት መግለጫ መገናኛ ብዙሃኑ በኢትዮጵያ የአፍሪካ ህብረት የመሪዎች ጉባኤ በሚዘግቡበት ወቅት እውነት ተፈላጊነት፣ የነጻነትና ለህዝቡ ተጠያቂ በመሆን መሰረታዊ ጋዜጠኝነት መርሆችን እንዲያከብሩ አሳስቧል። ኢህአፓ በአዲስ አበባ የሚካሄደው ዲፕሎማሲያዊ መድረኮች የዓለምን ትኩረት ቢስቡም በአማራ፣ በኦሮሚያ፣ በትግራይና ሌሎች አካባቢዎች የሚገኙ ማህበረሰቦች የሰው አልባ አውሮፕላን ድሮኖች ጥቃቶችና ሲቪል ሰዎችን ሞት ጀምሮ አሁንም ለጥቃት እየተጋለጡ እንደሚገኙ አመላክቷል። እነዚህን እውነታዎች መርምሮ አለመዘገብ በሚሊዮን የሚቆጠሩ ሰዎችን ድምፅ እንዳይሰማና ስቃያቸውን እንዳይታይ የማድረግ አደጋ አለው ሲልም አስጠንቋል። እዚህም እነዚህ ዓለም አቀፍ መገናኛ ብዙሃን ቢያደርጓቸው ያለውን 5 ነጥቦችም ዘርዝሯል። አዲስ አበባ ውጭ ስላሉ ቀጣይ ጥቃቶች የተረጋገጡ መረጃዎችን እንዲፈልጉ፣ ጥቃት ከደረሰባቸው ማህበረሰቦች ሰብአዊ ረዳት ሰራተኞችና ከገለልተኛ ታዛቢዎች ጋር እንዲነጋገሩ፣ ጋዜጠኞችን፣ ፖለቲከኞች፣ የሰብአዊ መብት ተሟጋችና ሺዎች የሚቆጠሩ ንጹሐን ዜጎች በመንግስት አማካኝነት ዓመታት ያለ አግባብ ሲታሰሩ የሚገኙባቸውን እስር ቤቶች እንዲጎበኙ፣ በጥንቃቄ የሚዛናዊና የድፍረት እንዲዘግቡ፣ ሰላማዊ ሰዎች ስቃይ በመሪዎች ስብሰባና አዲስ አበባ ደማቅ መብራቶች እንዳይሸፈን እንዲያደርጉም ጥሪ አቅርበዋል። ኬንያ ከሶማሊያ ጋር የምትጋራው ድንበር ከ15 ዓመታት በኋላ ዳግም ሊከፈት መሆኑ ተሰማ። ኬንያ ከሶማሊያ ጋር የምትጋራው ድንበር በአልሸባብ ጥቃት ምክንያት ዘጋ ከ15 ዓመታት ገደማ በኋላ በሚያዝያ ወር ሊከፈት መሆኑን የኬንያው ፕሬዝዳንት ዊሊያም ሩቶ ማስታወቃቸው ተሰማ። መቀመጫውን በሶማሊያ ያደረገው አልሸባብ ቡድን በኬንያ ውስጥ በርካታ ከባድ ጉዳትን ያስከተሉ ጥቃቶችንም ፈጽሟል። በ2013 በዋና ከተማዋ ናይሮቢ በሚገኝ የገበያ ማዕከል ላይ የፈጸመው ጥቃት 67 ሰዎችን ሲገድ ከ2 ዓመታት በኋላ ጋሪሳ ዩኒቨርሲቲ ላይ የፈጸመው ጥቃት ደግሞ 148 ሰዎችን ሕይወት ቀጥፏል። ድንበር የመክፈት እቅዱ ከዚህ ቀደም 2023 ይፋ የተደረገ ቢሆንም በተከታይ የተፈጸሙ ጥቃቶች ድንበሩን የመክፈት ዝግጅቱን አራዝሞታል ብሏል። ፕሬዝዳንት ዊሊያም ሩቶ እንደገለጹት ሁለት ሀገራት የሚጋሩት ድንበር ለመክፈት የታሰበው ከዓመታት የጸጥታ ምዘና በኋላ ሲሆን እርምጃው የደህንነት ስጋትን እንዳያስከትል ከፍተኛ የጸጥታ ኃይል እንደሚሰማራም አክሏል። ኬንያ በድንበሩ አካባቢ የሚንቀሳቀሱ ህገወጥ የጦር መሳሪያዎች መኖራቸውና ሌሎች የኮንትሮባንድ ዕቃዎችን ስለሚዘዋወሩ ሀገሪቱ ስጋት ላይ ነው ብለዋል። ኬንያ ፕሬዝዳንት ድንበር የመክፈት እቅዱን ያስታወቁት በኬንያ በሰሜን ምስራቅ ወደምትገኘው ብዛት ያላቸው ሶማሊያውያን መኖሪያ በሆነችው የድንበር ከተማ ማንዴራ ባደረጉት ጉብኝት ወቅት ነው። በኤክስ ገጻቸው በማንዴራ ያሉ ኬንያውያን ዘመዶቻቸውን፣ ጎረቤቶቻቸውን በሶማሊያ ካሉት ጋር መገናኘት አለመቻላቸው ተቀባይነት የለውም ብሏል። ድንበሩ መከፈት ድንበር ተሻጋሪ ንግድን እንደሚያበረታታና ለሀገራቸው ህዝባቸው ጋራ ብልጽግና እንደሚያሰፍንም ሩቶ ተስፋ አድርጓል። ፕሬዝዳንቱ ባደረጉት ንግግር ብዙውን ጊዜ የጥቃት ኢላማ የተደረገችው የማንዴራ ነዋሪዎች በሙሉ አልሸባብ ላይ የሚደረገው ዘመቻ እንዲሳተፉም ጠይቋል። እነዚህ አልሸባቦች ዋጋ ቢስ ናቸው። ኬንያ ከእናንተ ጋር እንደምትሰራ አራግጥላቸዋለሁ። እናንተም እነዚህ ወንጀሎችና አሸባሪዎችን በመዋጋት እኛን እርዱን ብሏል። ወይስጊተት የገበያ አዳራሽና ጋሪሳ ዩኒቨርሲቲ ላይ ከተፈጸሙት ጥቃቶች በተጨማሪ በኬንያ ውስጥ ሌሎች ዋና ዋና የአልሸባብ ጥቃቶች 2014 በማንዴራ ግዛት 28 የአውቶቡስ ተሳፋሪዎችን የተገደሉበትና ከ5 ዓመት በኋላ ደግሞ ናይሮቢ በሚገኝ ሆቴል ላይ በተፈጸመው ጥቃት የ21 ሰዎች የሞቱበትም ይገኙበታል። ኬንያ 2015 በወታደራዊ ስጋት ምክንያት በሁለቱ ሀገራት ጋራ ድንበር 680 ኪሎ ሜትር ርዝመት ላይ
አጥር ግንባታ የጀመረች ቢሆኑም ከ3 ዓመታት ገደማ በኋላ 10 ኪሎ ሜትር የሽቦ አጥር ብቻ 35 ሚሊዮን ዶላር ወጪ ከተገነባ በኋላ ፕሮጀክቱም ታግዷል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም